Iran announced what it calls a historic and crushing defeat of the United States and Israel, claiming Washington was forced to accept Tehran's sweeping 10-point proposal after 40 days of intense warfare. The announcement, delivered by Iran's Supreme National Security Council, framed the outcome as a decisive victory. ምሽቱን በኢራንና በተባበሩት አረብ ኤምሬትስ መካከል የተፈጠረው አዲስ የጦርነት መግለጫ ቀደም ሲል በኢራንና በአሜሪካ መካከል ተደርሶ ነበር የተባለውን የሁለት ሳምንት የተኩስ አቁም ስምምነት እጅግ ተሰባሪና በጊዜያዊነት ብቻ የታጠረ መሆኑን የሚያሳይ እንደሆነ የተገለጸ ይገኛል። በሆርሙዝ ወሽመጥ አካባቢ የተከሰተው ይህ አዲስ ውጥረት ቀጠናዊ የጸጥታ ሁኔታውን ከማወቁም ባሻገር አሜሪካን በቀጥታ ወደ ግጭቱ የመሳብ አቅም ያለው አደገኛ ምዕራፍም ነው። የቀድሞ የአሜሪካና የኢራን ስምምነት በመሰረቱ ውጥረቱን ለመቀነስና ሰፊ ጦርነት ለመከላከል ያለመ ነበር። ይሁን እንጂ ይህ ስምምነት በኢራን አጋሮችና በአሜሪካ አጋር በሆኑት የባህረ ሰላጤው ሀገራት መካከል ያለውን የረጅም ጊዜ የጂኦፖለቲካዊ ፍጥጫ ለመፍታት የሚያስችል አቅም እንዳልነበረው አሁን ባለው ሁኔታ ተረጋግጧል። በተባበሩት አረብ ኤምሬትና በኩዌት ላይ የተሰነዘረው ጥቃት ኢራን በአሜሪካ ላይ በቀጥታ አደጋ ከመጣል ይልቅ አጋሮቿን በማጥቃት ስትራቴጂካዊ መድረኩን የመቀየር አቅም እንዳላትም ያሳያል። በኢራን ላቫንደስ ላይ የተፈጸመው የአጸፋ ጥቃት ደግሞ ጉዳዩን ከቀጠናዊ ግጭት ወደ ኢኮኖሚያዊ ጦርነት ከፍ አድርጎታል። የላቫንደስ የነዳጅ ማጣሪያ ለኢራን ኢኮኖሚ የጀርባ አጥንት ነው። በአረብ ኤምሬትስ በኩል የተፈጸመው ጥቃትም ኢራን በሀገሪቱ ላይ የምታደርሰውን ኢኮኖሚ ጫና በአጸፋው ለመመለስ የተወሰደ እርምጃ መሆኑ ግልጽ ነው። ይህ ድርጊትም በሆርሙዝ ወሽመጥ ላይ ያለውን የባህር መንገድ ደህንነት ጥያቄ ውስጥ በመክተት በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር የሚያደርግ ግፊት መፍጠሩም የማይቀር ነው። ፕሬዚዳንት ዶናልድ ትራምፕም ሁኔታውን በቅርበት እየተከታተሉ መሆኑን በመግለጽም አሜሪካ በዚህ ግጭት ውስጥ የያዘችውን ሚና ፈታኝ አድርጎታል። በአንድ በኩል ከኢራን ጋር የፈረሙት የሁለት ሳምንት የተኩስ አቁም ስምምነት እንዲከበር የመፈለግ ግዴታ አለባቸው። በሌላ በኩል ደግሞ ዋና አጋራቸው የሆነችው ኤምሬትስ ጥቃት ሲደርስባት ዝም ማለት የለባቸውም። ይህ የአቋም መለዋወጥ ለኢራን ተጨማሪ የመንቀሳቀሻ ነጻ ሊሰጥ ይችላል ወይ ደግሞ አሜሪካ ስምምነቱን እንድትተው የሚያስገድ ሁኔታ ሊፈጠር ይችላል። በማጠቃለያውም ይህ ሁኔታ ቀደም ሲል የነበረውን ስምምነት ዋጋ ቢስ እያደረገው ይገኛል። ግጭቱ ከዲፕሎማሲው መድረክ ወደ ቀጥተኛ ወታደራዊና ኢኮኖሚያዊ ጥቃት መሸጋገሩም የአካባቢውን ሰላም እጅግና አደገኛ ምዕራፍ ላይ ጥሎታል። ዓለም አቀፉ ማህበረሰብ በተለይም የነዳጅ ገበያው በሆርሙዝ ወሽመጥ ሊከሰት የሚችለውን ማንኛውም የትራንስፖርት መስተጓጎል በስጋት የተመለከተው ይገኛል። አሜሪካ፣ ኢራን የባህረ ሰላጤው ሀገራትም በአጭር ጊዜ ውስጥ ወደ ድርድር ካልተመለሱም ግጭቱ ሊቆጣጠሩት ወደማይችሉት የሰፋ ጦርነት የሚሸጋገር ዕድሉም እየሰፋ ነው። ትልቁ አስገራሚ ክስተት ደግሞ ጥቃቱ የተፈጸመበት ጊዜ ነው። ፕሬዚዳንት ዶናልድ ትራምፕም ከኢራን ጋር ሊሰራ የሚችል የ10 ነጥብ ስምምነት ላይ ደርሰናል ብለው በገለጹ በጥቂት ሰዓታት ውስጥ የኤምሬትስ ሰማይ በሚሳይሎች መሸፈኑ ዲፕሎማሲው ምን ያህል ከመሬት ላይ ካለው እውነታ ጋር ይጣላ መሆኑን ያሳያል። ይህ የሚያሳየው ወይ በኢራን ወታደራዊ ክንፍና በፖለቲካው አመራር መካከል ግልጽ የሆነ የመረጃ ፍሰት አለመኖሩን ወይ ደግሞ ስምምነቱን ለጊዜ መግዣነት ብቻ የቀረበ ስልታዊ ማታለያ መሆኑን የሚያሳይም ነው። እንደ አልጀዚራ ዘገባ ከሆነም ጥቃቱ የተመጣጠነ ሳይሆን ባላስቲክ ሚሳይሎችን፣ ክሩዝ ሚሳይሎችና ድሮኖችን ያካተተ የተቀናጀ ጥቃት ነው ብለዋል። ይህ የሚያሳየውም ኢራን በአሜሪካ ላይ በቀጥታ ከመተኮስ ይልቅ በአካባቢ ያሉ የአሜሪካ የቅርብ አጋሮችን በማጥቃት ይህ ሁለተኛ ግንባር ጦር መክፈቷ ነው። ኤምሬትስ እነዚህ ጥቃቶችን በአየር መከላከያ ስራቷ ማክሸፏ ለዓመታት ለጸጥታ የገነባቸው አቅም መፈተሻ ሆኗታል። ከየካቲት ወር ጀምሮ እስራኤልና አሜሪካ በጋራ በኢራን ላይ ከፈቱ ጥቃት ከፍተኛ የሰውን የንብረት ጉዳት ማድረሱ ይታወሳል። በዚህ ግጭት ውስጥ ደግሞ የቱርክ አይነት ሀገራት የዲፕሎማሲ መፍትሄ ቢሹም በመሬት ላይ ያለው ሁኔታ ግን ከንግግር ይልቅ ወደ ጥይት ያጋደለ ሆኗል። የኤምሬትስ ጥቃትም የኢራንን የአጸፋ እርምጃ ክልል በማስፋት ግጭቱ በሁለቱ ሀገራት መካከል ብቻ ሳይሆን በመላው መካከለኛ ምስራቅ የሚገኙ የአሜሪካ አጋሮችና ወታደራዊ ካምፖችን ያካተተ እንደሆነ አድርጎታል። ይህ ዜና የሚያሳየው መካከለኛው ምስራቅ በተኩስ አቁምና በለየለት ጦርነት መካከል ባለ ቀጭን መስመር ላይ መሆኗን ነው። የኢራን ድርጊት የትራምፕ አስተዳደር ለከባድ ውሳኔ ይዳረጓል ወይ ደግሞ የጀመሩትን የሁለት ሳምንት ስምምነት አፈርሰው ወደ ቀጥተኛ ጥቃት ይመለሳሉ ወይ ደግሞ አጋራቸው ኤምሬትስ የጠቃች ዲፕሎማሲ ጥረት ላይ ብቻ ያተኩራሉ የሚለው ጉዳይ የብዙዎችን ቀልብ ስቧል።